ይሄ ስድብ አይደለም። ይሄንም ሰደባችሁ እንዳትሉ። ትዳሩን ይስሩ፣ ስራውን ሚስቱን ማስከበር ልጁን ማስከበር አለበት። እኔ ልጄን አንገቴን ከፊቴ አይደለም ከኋላ ይቆርጡኛል እንጂ ልጄ ላይ ዝም ባላሳርፍም እኔ ባሌም ላይ እንደዛው ማለት ነው። ባሌም አካሌ ነው፣ የልጄ አባት ነው። ሚስቱም እሱም የልጁ እናት ናት፣ ሚስቱ ናት። ልጅና ሚስቱን ማስከበር አለበት ማለት ነው። 50 አሮጊት ማለት ነው። መቀመጫቸው የገማ ከበረንዳ የወለዱት ያረጁ የበሰበሱ ናቸው። ናቶሎ እያሉ ትናንትና ገብቶ ነበር እሳቸው ጋር ገብቶ ነበር ናቶሎ እያሉት ነበር። እመቤት ለሩታ ስትሰዷት እኮ ሪፖስት ያደረገ ብርሃን ታደሰ ነው። ምን ነው ማታ ሀዊ አይናቸው ያየ ልጆች አሉ። ማታ ናግባና ተሰቀል ይሉታል አሉ። እዛ ብቅ ብሎ ልጁ ይመርመር ሩታ የተሰደበችበት ላይክ የሚያርግና ሪፖስት የሚያርግ ምን ነው? ማታ ራሱ ማታ አሉ። ማታ እንትና ረቡን እንደሆነ ታውቃለች። ተያቸው ሙካድቴ እሱ የራሱ ጉዳይ። እኛ አብርሃም ወክለን ሳይሆን ሩታ ወክለን ነው የመጣ ነው። እዚህ ላይ ሀዊ ሙካሊድ ያወራ ነው። እኛ ዛህራ ምን አለሽ ቅድም መጣ አፉ እንዲህ ነው ማለት የለበትም። ማንም ሰው እንደዛ እንዲል እኔ አልፈልግም። አብርሃም በሌላ እንድትሰድቡት ትችላላችሁ፣ ግን ደግሞ አፉ እንደዚህ ነው አፉ እንዲያለው እንትል አልፈቅድላትም። ምን ይያሉ ማንም ሰው እንደዚህ እንዲል አልፈልግም። ምክንያቱም ይሄ ሰው አንደኛ ነገር እንደዚህ ስትሳደብ እናንተ መውረድ ነበረባችሁ። አታንሱ። ይሄንንም አንሳሱ ከራስ ያለፈ ነገር ነው። ይሄንን አታንሱ። በቃ እኛ ያልነው ይሄን ነው ያልነው እኛ ያልኩትን ይሄን ነው። ይሄንን ዝጉት ትክክል አይደለችም ዛህራ ያልኩ እንጂ እኔ አብርሃም አትስደቢ ምናምን አይደለም። በዚህ ግን መስደብ የለባትም። ይሄንን ስትሳደብ እኔ መልስ ሰጥቻታለሁ። መልስ ሰጥቻት ነው የወረድኩት። እንደዚህ እንዳትሉ ያፋል። ስለዚህ ሌላ ስለሌላ አብርሃም ለምሰደባችሁት ምናምን ብዬ ነው ጠበቃ ሆኜ አይደለም። ሲጀመር ዛህራ ምን አይነት ሐሳብ ተሰበዝ እኮ ሁሉም ባብሽ ከሆነ እንደምትሳደው ለምንድን ነው የምትሰቅሏት? የስነ ስርዓት ያለው ሐሳብ መስጠት ካልቻለች ለምንድን ነው የምትሰቅሏት? እሷ ከዛም በፊት እኔ ካለኝ አትሳደም ካስተያየት ሰጥታ ነው የምትወራ። አሁን ግን አልነበርኩም እና በኮሜንት ደግሞ እዚህ ነበሩ። ኤኒዌይ ሙካሪዴ አሳጥሬ ላስረዳሽ የቅድሙ ማለት ነው ውዴ። እኔና ዩቲዩበሮች አንድ አይደለንም ማሬ። እኔ ሩታ ፍሬንድስ እስከሆነ ድረስ ትከተለናለች። ገባሽ? በመጣ ሰዓት ዴሉን ካባት መጣ በመጣ ሰዓት የምናወራ ትሰማለች። ገባሽ? ከኛ ማይጠበቅ ቃላት ወይም ደግሞ ከኔ ማይጠበቅ ወር ካንቺ ማይጠበቅ ቃላት በእኔ ቤት እንድትሰማ አልፈልግም እኔ። ገባሽ ውዴ? አብርሃም ደግሞ ዩቲዩብ ስለለጠፍለት ሚስቱ ስለሰደቡለት ሳይሆን ማስተካከል ያለበት ገብቶ ሳይሆን ሚስቱን ራሱን ማስተካከል አለበት። ሲቀድም ለሚስቱ እኮ መቆም ሲችል እኮ ራሱ መቆም አይደለም። ለሚስቱ እኮ መከላከል የሚችለው እኮ ለራሱ መቆም ሲችል ነው። ገባሽ? ለራሱ ያልተከላከለ ወንድ እንዴት ነው ለሚስቱ የሚከላከልላት? ደግሞ ለስንት ዩቲዩበሮች ሄዶ ነው ለሚስታቱን ኩብኝ የሚለው? ለዩቲዩበር ኦር ቲክቶከሮች ሄዶ ሚስታቱን ኩብኝ ከማለት ይልቅ ሚስቱ ራስ ቢያስከብራት የበለጠ ነው። አላደረገውም። ኦኬ። ግን እኔ ቤት ግን እስከሆነ ድረስ ግን አስተያየት መስጠት መብታቸው ነው። ወጣ ያለ ስድብ ግን ጥሩ አይደለም። ከወረደ ሰው ጋር ደግሞ ወረድ ጥሩ አይደለም። በቃ ወረደ እኛ እኮ እንነቅፈዋለን አይደለም? እንደተው ነው እንዴ? እንደኔ አብርሃም ያከብረው አልነበረም፣ ግን አብርሃም ምን ያነሳው ዛሬ እኮ አልተሳደበም። ድሮ እንደዛ እያሉት ነው ያለች እኮ ነው። ባፊታይ ነው ሸታል ወደም ይኸው በአፍ ተናገረች እኮ እያለች ነው። ለምን ትናገራለች? ይሄን ቃል ራሱ ነው እንደኔ ቤት ብቻ ነው እንዴ? መጽሐፍ ነው እንደኔ ቤት ብታይ ነው ነገራቸው። ጥሩ አይደለም። ጥሩ እኮ ነው። አላልኩም እኔ አሁን ሩታዬ ቆይልኝ ያለሽ አሁን እቺ ነገር እንደምትወራው ነበር። ምን አለች መሰለሽ ሙካሊድ ሩታ ማይናውና ሸውትና አፊያ እንደዚህ ሲሉ እንደዛ ትበሉል ነበር። አሁን እንደዚህ ስትይ ሩታና ሸዊት እንደዚህ ያልሽ አታገናኝ ብያታለሁ። እነሱን አታሰድቢ፣ እነሱ እንደዚህ ብለው አያውቁም። ስለዚህ አንቺ የምታወሪው ነገር እነሱ እንደሚያዙ ስለዚህ ይቅርታ ያለችው እኮ እንደዚህ አይ ብለው አያውቁም። የት ነው ያለች? ታላራተው ይሄን ነገር በቃ ወሬ ቀይሩ። በቃ መሰደቡን አልፈልግም። ተወርተ በቃ የሚባል አይሰራም። ታዲያ ይቅርታ አድርግልኝ በቃ የሚባል አይሰራም። ቃል ጥለህ ሄደህ በቃ ይባላል። ስለሚገን ያያይዙታል። አብርሃም ከዚህ በፊት ምን አለ ነው? ምን ብለህ ነው እናውቃለን እንዴ? እኔ አብርሃም እኮ ዝሙት መሰረት ከጀመረ በኋላ ነው የተቃወምኩት። ሩት አብርሃም ለክቼው አላውቅም። ምን ማለት ነው? ለምን አባባሉ ያው ማስከበር ነው እንጂ አሁን ለአሁንኛው እንትን በይና፣ ግን ካሁን በኋላ ማስከበር ነው። ያለፈው አለፈው። ለወደፊቱ
እና ደግሞ ዩቲዩብ ላይ ስትፖስቱ አስተያየት እያደረጋችሁ ልብ ብላችሁ ፖስቱ ባካችሁ። ችግር የለውም። ባይዞ እኔ ቤት አስተያየት መስጠት ይቻላል። በመልክ መሳደብ ግን አያስፈልግም። በእኔ ቤት ካሁን በኋላ አልፈልግም። እኔ ሲጀመርም ሲቀጥልም ማለት ነው በመልክ ማንም ሰው በመልክ ሊሰደብ አይችልም። ፈጣሪ በሰጠው በሰባት ፍጥር አይሰደብም በእኔ ቤት። አስተያየት ግን ከፈለጉ ይርጎጡት፣ በአስተያየት ይውቆሱት፣ ይውቆጡት። አሁን እኮ ያልፎ ሌላ ዘፈን መጥቷል። ያ ሩታ ማይላ ቢያልፎ ሌላ ዘፈን መጥቷል አሁን በቃ ያንን እለፉት። ያምናው አምና ቀረ። ያምናውን ሁላችንም እሱን አናስነካም እያልን ብዙ ጊዜ ተሰርበናል። ታውቃላችሁ አይደለ? ካላስ አሁን ያ ተውት፣ እለፉት። ያሁኑን አውሩ። ላለፈውና ለሚመጣው ወሬ አይወራም። አለፈ እንግዲህ አበቃ። ደግሞ አስተያየት መስጠት በፈጣሪ ስራ ላይ ዩቲዩብ ላይ ተመልሶላታል እኮ ይሄ እኮ ተመልሶላታል አይደል እንዴ? ከዛ ሐላስ አላሉም እነሱ ብላ ዘጋችሁ። አለቀ። አንዳንዱ ሰው ወሬ ስለማያውቅ ነው። ሰው ተለፈት ያሁኑ ሙካሪ ዱአርግበትም አሁን ኢንሻአላህ ጭቅጭቅ አታብዙ። ዛሬ ተመረብ ዝጊ ካላስ ይብቃሽ ዝጊ መታ አውሩ። ኧረ እኔ ልወጣ ነኝ። ሙካልዲ ሩታ እኮ ቴክስት አደረገችልኝ። ይሄ ሰምታ ይሆናል እንግዲህ። አስጸያፊ ነው ቤት ሲወራ በጣም ነው የሚደብረው። ምን አለ ባልከፈትኩ በቀደና ዶር ሁላችሁ ኧረ ዝም በል ቆይ አትዝጊ፣ ተረጋጊ ሩታዬ። ሰው ቤተሰብ ለምርክ ምሳደም እንደ ሩታ ደጋፊ መልሼላታለሁ። ካላስ ተረጋጊ እና እሷ የጻፈችልሽን ተረጋጊ። ሌላ ከተማጠለች ይሄንን ከሆነ መልሼላታለሁ። ሩታ ማይላክ ሸዊት እዚህ ውስጥ አትከታተል። እነሱ ሰድቦ አያውቁም። እኛ ድማ በእግዚአብሔር በፈጠረው ፍጥረት ሁለተኛ ስም እንደዚህ እንዳትብያታለሁ። መልሼላታለሁ። ተሳደበ ያለችው እኛ ነው እንደዚህ ነው ያለችው። ቀይ ልንገርሽ ሩትዬ እንደዚህ ነው ያለችው። ላስረዳሽ በውስጥ ነገር በውስጥ ነገር ያለ በውስጥ ማሸር ይደረግላት ልጅቷማ ማንም አሁን የዛሬው አሁን መጨረሻው ላይ ያያችሁት እንዴት ነው? አሁን መጨረሻው ላይ ያያችሁት እንዴት ነው? አሳሳምና አስተቃቀፍ ልቤ ሰረቀች። ዛህራ ማርያም አላህ ይስራ ላይ ያ ረቢ፣ አላህ ይስራ ላይ ታዩ። ተረጋጊ እንዴ አንድ ትንሽ ደቂቃ ከናንተ ዞር ብለን ይሄ ይፈጠራል። ኪታው ትግስ ሙካሊድ እጭ ያልኩበት መጨረሻ እኮ ያባባስ ነው። አሁን እስኪ እንቀይረው። እስኪ ሐላስ ተረጋጉና ሸራርጉላት። ተረጋጉ። ላይ ከፋና አላወራች ለምን አትዘጊም ቤቱ ባይዘው ቆይ ተረጋጋ። ቆይ አትዝጋ። ቀርተሻል አንቺ አይደለም ቀርተሻል ፋፊ አንቺ የለም። አይ እኔ ችግር እኔ ሪፕላይ አድርጌ ሰማዋለሁኝ። ሪፕላይ አድርጓለሁ እንትን ስለሚያስቀምጠው ቪዲዮ ሪፕላይ አድርጓለሁ። እሺ ትንሽ አውሩና እኔ እወጣለሁ። ትንሽ እንረጋጋና ትንሽ እናውራ። እኔ እረዳሽ፣ በጣም ነው የምረዳሽ። አብሽሪ። እኔ አንድ ነገር ከፈለኩኝ ማውራት አማካልት የኛ ስም እኮ ማለት ነው ደማችን መራራ ነው። ሌሎቹ ሳይሆን የኛ ምንም ሳናረግ ምንም ሳንል ስማችን ነው የሚጠፋ። ሞት ደግሞ የኔና የሩታ ማይላ በጣም ነው ስማችን የሚጋነነው። ኧረ እኛም እናንተ ጋር ስንመጣ አይደለ እንደ የምንሰደበው። አገራችሁ አትግቡ፣ ለልጃችሁ ለሀገራችሁ አፈር አትብቁ የተባልነው እኮ እናንተ ጋር ስንመጣ ነው። እና እኔ አውቃለሁኝ። አብሽሩ ተጫወት። እናንተስ እረዳችሁ። መጨረሻ ላይ ሞዳችን ሳረቃችሁ። ግን ወሬ ተፈለኩኝ እኔ ሩታ ማይላ ቤት አይደለም ዩቲዩብ ላይ ሄጄ የፈለኩትን ማውራት እችላለሁ ማለት ነው። እሷ በእነሱ ሰው ሆናችሁ በእሷ ሰው ሆናችሁ ምናምን ነው እንጂ እኮ የሚያስጠላ እኮ ብዙም አይደለም፣ ብዙም አያስጨንቅም። የሰማናት ነው። ዛሬ የሩታዬን እህት ቪዲዮ ኡላት የሩታ እህት ሆይ የሩታዬን እህት ቪዲዮ ለመሳታውላት 18 እይታ ብቻ ናት ያለቻት። ለምንድን ነው? እና እኛ ብዙ ነን ሂደላ ካይር ግን ብናይላት ምን ችግር አለው?
የሩታየንም እንደዛው ማለት ነው። አራይተናል ኮሜንት እየሄድኩ እያየሁ 10 ጊዜ 18 ጌታ ብቻ ናት ያለችው የለም አልታየም ማለት ነው። እና እንደዚህ ክብሮባታል ሁልጊዜ ማለት ነው። እናቴ ወይ መጨረሻው ፓርት ላይ እንዲው ደጋግሜ ነው ያየሁት። ቆይ እንትን ብየዋለሁ ቲክቶክ ላይ ላመጣ ማለት ነው። አትያንቺው ልከፍ አቤት 3 ነው ያየሁት ደጋግሜ ማለት ነው። እኮ ተሳደቡ ነሽዊት ማለት ነው። አስቆምኳቸው ሙዲያቸው ያችን አይቼ ደስ ብሎኝ ላ በነገራችን ላይ ማለት ነው። ቅድም ፋፊ ትልቋ እኔ ልናገርሽ ነበርና ከዚያ ጥየው የመጨረሻ ፓርት ባንድ የልብሽን ቁስል ማለት ነው መቼም ቢሆን አይጠፋም። ለዚያ ነው እነሱን ፍርዳቸው እንዴ። ቆይ የተሰበረ ብርጭቆ ተመልሶ ውሃ ብታረጊበት ያጋድም አያጋድም? እስኩቴ የልጁ አባት ነው አውቃለሁ እንዴ። ምን ችግር አለው ታዲያ እንዴ? እንደዚያ ሳይሆን ቅድም ፋፊ ስሜት አይሆነ ሌላ ነገር ተናግራ ነበርና ለዚያ ነው ተናዶ ነው ያልኩት። የበረዴውን እንደገና ተይ ወንተው እኔም ትቻለሁ። ተናዶ ነው ያልኩት። ሌላ ምንም አላልኩም። ግን እናቴ አንድ ነገር ልንገርሽማ። ቆይ እኔ ባገሬ ማለት ልንገርሽ እናቴ አጠፋው እንትን በይ ገስጭ። እኔ ባገሬ አማች የሚስቱን ወንድም ወይም ያክስት ያጎት ልጅ ያከብራል፣ ይከባበራል። እኔም ማውቀው እንደዚያ ነው። እኔም እንደዛ ለማለት ፈልጌ ያከብራሉ። ብቅ ሲል ለራሱ በታልከውኛ አሁን እናንተ ጋር እንጫወት እኔም እንደዛ ለማለት ፈልጌ ነው። እነሱ ዜማቸው ፈልቶ ነው እንጂ እንዴ እኔን ያላየሁም እኔ በዘሬም አላየሁም። ተወልጄ ሳዲግ እስቴን ያህል አመት ጊዜ ስኖርም እኔ እንጃ በህፃንነቴ ነው ስደት የመጣሁት። አዚያ ጀምሮም እግዚአብሔር ይመስገን እኔ ምንም ነገር አላየሁም፣ እንደዚህ ነገር አላየሁም። እንደውም ተነስተው ነው የሚያከብሩት። እነዚህ እኮ አሁን እኛ አስተያየት ስንሰጥ ያው ሁሉም ነገር እነሱ ስለሚቀርብ ትላንትና እሷን ብትረግጣት ትላንትና እንደዚያ እንኳን ብታስከፋት ዛሬ ግን ምልስ ብላ አህያ ለአህያ ሐመዱ ዘመድ ካዘመዱ አየሽ ዝውር ብላ እኔን ያስቀጣኸኝ፣ እኔን ነው ያስቆጣኸኝ፣ እኔን ነው ያስከፋኸኝ አለችው። አየሽ ሙጭቅናይቱን ጣትሽን ቆርጠሽ ብትጠያት ትገማለች። እናንተ እናትሽ መሬት ሽጣ ቦታ ሽጣ ነው የመጣችው አይደለ? ሀብት ተሽጦ ነው የመጣችሁት። ያንን እስቲ ተግብሩ። እናታችሁ አሁን አንድ ጫማ የላትም። የእናታችሁ ጫማ ቀይሩ። የኢትዮበር ብር አትላኩ እንዴ። በበረኪና እኮ እጃችን ተቆራርጦ እኮ ነው የምንሰራው። ምን እየሆናችሁ ነው? ወደ የት እየሄዳችሁ ነው? የት እየሄድን ነው? በሉሲ ነገ ኢትዮጵያ ስገቢ እኮ ራቁትሽን ነው የምትቀሪው እያንዳንድሽ። አይደለም ኢትዮጵያ ሂዷ ማለት ኢትዮጵያ ሂዳ አይደለም ቢኖራት ለምን አረብ ሀገር አለች እኮ ነው የኔ ጥያቄ። እዚሁና ብር የምትልከው ልንገራሽ አይደለም ቢኖራትም ማለት ነው። ቆይ ቢኖሯቸው እነዚህ ሰዎች ለምን ሀገራቸው አይገቡም? ለምን አይገቡም? ቢኖሯቸው ከሌላቸው ነው የሚሰጡት። ስለዚህ ገደላቸው ይጉመን አገባን ብራቸው ይብሏቸው። ደግ አርጓቸው እንኳን በሏቸው። አይደለም ብርም መሬትም ኮላሊታም ሸጣት ላክላ ምን አባቱ አገባኝ። እኔ ሻዊትዬ እኔ ወርቄን ሽጬ ቦታዬን ሽጬ ልልክልሽ ነው። አካውንትሽን ላኪልኝ። አሁን ሌላ ተይው፣ ሌላ ወሬ አይመችም። የለማኝ ልጅ አይደለም። ወርቅ ሽጠሽ አይደለም ወርቅ ከምትሽጠሽ ዩቲዩብ ከምታደርጊ ማለት ነው ማሬ፣ ልጅሽ ይዘሽ መዳም ቤት እየሰራሽ ነው። ገባሽ? ልጃቸው ይዞ ነው መዳም ቤት የሚሰሩ እነዚህ ባለጌ ማለት ነው። ልጅ ይዞ እንዴ ሊያፈቁ ይገባል። መዳም እንጂ መዳም ቤት መግባት የለም። ልጆቻቸው አላማ የሌላቸው አላማ ቢሶች። እሺ ልንገራታ። እኔ ደግሞ ማለት ነው የለማኝ ልጅ አይደለሁም፣ ለማኝም አይደለሁም። እግዚአብሔር ይመስገን የሰጠኝ አይነ ብር ካለኝ ሰርቼ የምበላ የሰው ለማኝ አይደለሁም። ሲሰጥ እንኳን አልፈልግም ብዬ የምመልስ ልጅ ነው።
የሰጠኝ ጌታ መስግኛ በልቼ የምኖር ነው። እኔ ጅብ አይደለሁም። ለጅቦቹ ይስጧት። ገባሽ? አንቺ ደግሞ ዝም በይ። የሰጠሽ ለምን ትቀበይ? እንቀበላለን። ስጡን እንቀበላለን። አልፈልግም። አይ አይስጡኝ። አልፈልግም። እኔ አልጎረርም። ለምን እጎራለሁ? ትልቅ እያሻንጉሊቱን በትልቅ እያሻንጉሊት ነይ ልቀይርሽ። እንግዲህ ሸዊት ተሰሚያለሽ። አንቺ ደግሞ ረፊ ሀብታም ባል ብቻ ፈልጉ። እጆረዛ ጂል ከጅሉ ይቀያየር እንጂ ነው ሸዊት። ሀብታም ባል ፈልጉልን። ለምን ነው የሚሰጥ? ማን እንቀበላለን? አንቀበልም። ማን ለማን እንጎራንም? እኛ ሀብታም ባል ምንድነው የሚባለው? ልቡ ሳይሆን አካውንቱ ሙሉ የሆነ ባል ፈልጉልኝ። እኔ ራሴ ጌታ ሆይ፣ እኔ ደግሞ አካውንቱ ሳይሆን ልቡ ንጹህ የሆነ ሰው ስጠኝ። እኔ ያለው ሰው ይስጥሽ እንጂ ደግሞ ገንዘብ ቆሻሻ ገንዘብ ነው። ጭንቅር ዶማ ራሱ አልገዛም። ሰላም እናታችን ዶማ የሆነ ለብር ብሎ ገደል የሚገባ ባልማ አይቀርም። እንዴት ነሽ? አደራሽ አርሰማናቴ ማለት ነው። እግዚአብሔር ይመስገን። ሙኻሊድ አደራሽ ነብዬ እኔ ስሰጠኝ ማለት ነው። የትላንትና አይንካችሁ፣ እጃችሁ ይባረክ። በሄዳችሁበት ትንፋሻችሁ ወርቅ፣ ግንባራችሁ ተፈሪ። አሜን። በቃ ያያችሁ ሁላ ግንባራችሁን ሳይፈርት ጥላቶቻችሁ ውሃውን ንት። አሜን አሜን። እናንተ ደግሞ ምላሳችሁ ለዛ ትንፋሻችሁ ወርቅ ይሁን ብያለሁ። አሜን አሜን። እናቴ ሆ ያንቺ ምርቃትማ በበሽ አሜን። ሀዲያ አሜን። የኡሙ ካሊድ የኡሙ ካሊድ ምርቃት ሀዲያዬ ሀዲያዬ ሰላም ሰንላት ደህና ነሽ? የሁልህን አይተሽዋል? የሁልህን አይተሽዋል? ቸው አለ እኒህ ሀብቴ ልጆች እንዲሸጋ ሸጋ መወለዳቸው አለ። ሄዳችሁ የሩታ እመኻሊድ ስሚ ልንገርሽ፣ የዛሬ ሩታዬ እህት ስትመጣ ማለት ነው። ድሮ የሩታዬ እቺ ድንቡሽቡሿ ዝም ብላ የምትስቅ ፍልቅልቋ ነው አይኔ ቁጭ ያለች አንቺ የዛሬ ብዙ ሰው ነው ያስታወሳል። ዛህራ አለች የለችም? አለች። አንቺ ዛህራ ምን ተናገረች እንደ ቅድም ሀዲ ለማን ነው ሀሳብ እንጂ አስተያየት አትስጡ ያልሽ ማን ነው? ወይ አደራሽ ዛህራ ብቻ ቦምባ ፈተሰላችሁ አፍቅር ጀመራት። ዛህራዬ የት ሄድሽ? የት ጠፋሽ? በዛው ጠፋሽ። ዛህራ ነው የጠፋሽ። ምን ያልሰማሁት ረገጠች በዚህ ቤት። ኧረ እናቴ ካፍቅር ጀምራ ተመጨረሻው ነው። ሰማከን አይደለም ያው እኔ አልነበርኩም። ዋ ካናቴ ወረድ እኔ አልነበርኩም። አልሰማሁት። ሞዴሬተርሽ የላችሁ? ኢና አልሸክሪ ዛህራ ኢና ምክር ነው ያሰጠው ማርያምን ምክር ነው ያሰጠው። ማርያም ትላለች ደግሞ እንጂ ኦኬ ምክር እንኳን ኦኬ ዳላ ዛህራ መጨረሻ ላይ ነው እንጂ ተሳደበ። በጣም ነው እንደ መከረችው ዜድ አትማይ መሀል አትግቢ። ሃይማኖት የሚቀለድ አይደለም። በስርዓት ያዢ። ዝም በይ አትማይ ተሳድባለች። ቦታ ላይ አንቺ መጨረሻ ላይ ነው የተሳደበው። ኧረ ወይኔ ግን ማለት ነው ይቅርታ አድርጉልኝና አንድ ነገር ልናገር። እሺ ተናገሪ። ወላሂ ዩቲዩብ ላይ ማለት ነው የሆነ ነገር ስትፖስቱ የሚሆንና የማይሆነው ነገር ፖስቱ እባካችሁ ማለት ነው። የምር ደስ የሚለውን የሆነ ጨዋታ ነገር ያለውን እሱን ፖስቱ። ግን መሀል ላይ የሆነ ነገር ላይ እንደው የሆነ ጠብ እንኳን ይሆን ክርክር አዳለ እሱን ቁረጡት ስትፖስቱ። በጣም ነው የሚያስጠላው ነው ለመናገር ዩቲዩብ ላይ እየሰማነው ነውና አስተያየት ስትሉ ደና ድምጽ እኮ ያስጠላል እናንተ። እኔ እኮ የራሴ ደንግጬ አሰማ ማለት ነው። ድምጽ መረዋ ነሽ የኔ ቆንጆ የኔ ውዶች ማለት ነው። ድምጻችሁ በጣም ነው የሚያምረው። እሺ ዛራ ቦምብ ተኩስ እኔ ልሙት ትልቆቹ ትንሾች አንድ ነው ድምጻችሁ። አያልቅበት ምን ብላ ነው የረገጠችው? ነይ ንገሪኝ። ምን አውቄ ነው ማሬ አንተ መጣፊያ ሆነ ወደ ጣለችልህ ዛህራ ተኝታ ነበር።
ግን በዚህ ልክ ባትሳደቡ ጥሩ ነው። ምን ያደርጋል ስድብ? ናይ ወረጅ ሲጀምር ዝም አስቀምጥ። ስድብ እኮ ግን ጥሩ አይደለም። እስከ ቤተሰቦቹ ሀዲ አቤት ወንጀላችን እኔ እኮ ነው ተደጋፊ እንዲህ አልኩ እንድታስብለኝ እኮ ነው። ዛራ ነገር ፍጣይ ቁጭ አድርጌ ሪፕላይ አድርጌ ማለት ነው። ሪፕላይ አድርጌ ሰማዋለሁ። ዛራ በጣም ነው የምቀየምልሽ። ሞር በእኔ ቤት ስትመጡ እንዳትሳደቢ አስተያየት መስጠት ትችላላችሁ። ስሬስ እንዴ አቀፋለሁኝ። ለማንኛውም ማለት ነው። ቆይሽ እኔ ልወጣ ነው። ሀዲያ የት ነው የምትሄጂው? እናቴ የትም አኬጅ እንትን አለ እኔ ሁለት ቁርስ አለ ዱባይ ሰላም ልበልሽ። አንቺም ሂድሽ ተኝ፣ አንቺም ተኝ። የኔ እናት ማለት የኔ ስስት የኔ ደርባባ ሩቴ ስንት ገባች? አንቺ ውረጅ ከታች ሩቴ ስንት ገባች? እኔ እንጃ አላየኋትም። 47 50 ሳትገባ አልወርድም። 50 ትግባ ነው አልገባችም ገና እኮ 9 ሰዓት እኮ 9 ከምናምን እኮ ነው የለቀቀችው። አምሽታለች። እናንተ ሰላሳ በጣም እኮ ነው የምር በጣም እያመሹ ነው አንቺ አሁን ሸዊት ሩታ ማለት ሮስ ጽፋልኛለች። አዲስ የዛራ ሰምተኛ እንዴ የኛ ማርያምን እስኪ ወይኔ እስኪ እንዴት ምበል ልስማት። የሩታ ቴክስት እያለኝ ነው። ወይኔ ዛራ ምን ብላ ይሆን? እኔ እንጃ ምን አልሰማኋትም እንጂ ዛራ ገደልኩሽ። የሆነ ሩታ የሆነ ኔጌቲቭ ከጻፈች ነው ገደልኩ ዛራ። እኔ እኮ የሆነ ነገር ሲጀምር እኔ ስነስርዓት ያዥ ብያት ነው የወረድኩት። ስትናገር መጀመሪያ ጀምራ አፍ ምናምን ስትል ስነ ስርዓት ያዥ ብያት አታወርጃትም እንዴ? ትራስ ከነበርሽ ለምን አታወርጃትም? ሁለተኛ ማለት እኔ ቤት ሲሳደብ ተሰማሽ አውርጂ። ከዛ ተጣላት ተነጋይጣላ ብያት ወርጃለሁ። እኔ ከዛ ወረድኩ። አውሩቲ ቤቱን ማስከበር አለበት ብያት ነው የወረድኩት። እንዳትወርጂ ለምን እኔ እኮ አልሰማሁት። እኛ ከሌለን ትራስ እንዳትወርጂ እኔ ነበርኩ እኮ ሩታዬ። ግን እኔ ኒውት አድርጌ ላይ ማራወጥቼ ነበረ ሸበካ ስለሌለው ላይ አልወጣሁም። ገሪ ስላት ሸዊትም ኒውት ከታ ነበር ወረድኩኝ። ከዛ ሁለተኛ ዛራ ካለች ሞዴሬተር ያላችሁ ሰዎች እንዳትወርዱ እሺ። ተጠባበቋት። ዛራ እንደመጣላት ስለምታወራ ሞር በእኔ ቤት አልፈልግም። ሲሪየስ ማርያምን አሁን ሩታ ቴክስት ያደርገች ነው ምን እንደሆነ አላውቅም። አይደል እንዴ ይቅርታ ነው ያለችው። ብዙ ካል አወራኝ ፈፊ ነበርሽ አንቺ ምን አለች? አዎ አብርሽን በጣም ነበር ማለኝ ቆርጣ ነው ይቅርታ እናንተን ሳደብ ነበር እያለኝ ነው ነበር የሆነ ዙሮ ትክክል አለች። እስኪ አንድ ስድብ አለበት ነው። እስኪ ቆይ እኔ እስከነበርኩ ሰዓት እናንተ ለሩታ ወግናችሁ ስትሳደቡ እኔ እኮ ለእናንተ እንትን እያልኳችሁ ነበር አለች። የሆነ ፖይንት ሰጠችና እኛ እንደዚህ ብለን ሰድበናል ስንላት ትራስ ለራሷ ኒታን አይ እንደዛ አይደለም እንደዛ ነው ብላ አስረድታ ከዛ እኔ ስጠራ ኒታ አድርጌ ሄድኩ። እኔ ሩታ ስትል እኔ መልስ ሰጥቻታለሁ እኮ ከዛ እኔ ኒታ አድርጌ ሄድኩ። የዛን ጊዜ ግን አልሰማኋትም። ሰደበችው አይደለም እኔ አንድ ነገር ልናገር አትጥሉብኝና ቆይ እስቲ አንድ ጊዜ አትጥሉብኝና ከይቅርታ ጋር መጀመሪያ ማለት ነው ይቅርታ ልጠይቅ። አንድ ነገር ልናገር። እናንተ አብርሽ ተሰደበ ብላችሁ እንደዚህ የሚያንቀጠቅጣችሁ ሩታን ስንት እያሏት ነው የአብርሽ ገድ ላ ሙካሊድ እዚህ ላይ አይደለም ቆይ ማትራስ ማለት ነው። በወረደ መውረድ የለብንማ። እሱ የሚያስተካክል ነው የምልሽ። አሁን ምንድን መሰለሽ እኔ ላስረዳችሁ። እኔ እኮ እሱን ለመሳደብ አለም ጥሩ አረጋችሁ ብዬ አይደለም። ወይም ማሻውትዬ ጥሩ አረጋችሁ ማለት እኮ አይደለም። ስድቡ ጥሩ አይደለም ማለት አይደለም። እናንተ እንደዚህ እንደምትፈሩ አብርሽን ለማስከበር እንደምትሉ እሱም ደግሞ ማስከበር አለበት። እኔ እኮ ይሰደብ አይደለም ያልኩት። እኔ ብዙ ነገር እየሰማሁ ነውና ነው ከሚስቱ ልጁን እንዴት እያረጉ እሱን እያዋረዱት ሩታን ያዋረርን መስሏቸው ሩታን ዝቅ ያረግን መስሏቸው እሱን እያዋረዱት ነው ያሉት። ልጁን እየተሰደበ ነው ያለው። ለምን ይሄንን እሷ ይሄንን ስታስተካከል እሱም ደግሞ እነዛን ማስተካከል አለበት።
እኛ ጆሮአችን ብዙ እየሰማ ነው። እየቆነጨሉ እሷን አንድ ነገር እያረጉ በይቱባቸው የሱ ገዳፊ አብርሽዬ የኔ ጀግና የኔ ቀብራራ ብለው የሱ ሚስት አለወጉ አፏን እየከፈቱ ጸጉሯን እየራጩ እየቦሰቱ ነው ያሉት። የሱ ልጅ ኤክስ እያረጉ እየዘቀዘቁ ነው ያሉት። ዩቲዩብ ላይ አለ። ሁለተኛ ዝተሰቅለው የሱን ስም ወንድነት እንደሌለው እሱን ዝሙተኛ አርገው ዝቅ እያረጉት ነው ያሉት። ለምን አይስተካከልም? እኔ እሱ የሚሰደብ እሷ የሚሰደብ አይደለም። እኔ ለምን እናንተ እንደምትፈሩ እናንተ እንደምታከብሩ ለምን የሱ ሚስትስ አያስከብርም? ለምን ዛሬ እሱ ሆሳ ቦታ እንደሚገኝ ዝሙት እንደሚሰራ ወንድነት እንደሌለው እያረጉ ነው ያሉት። ሩታን ጎዳም ብለው የሱ ልጅ ኤክስ እያደረጉ ሄዶ ይመርመር ያስመርምር እያሉ ስንት ነገር እየተናገሩ ነው። ይሄ ጥሩ ነው? ጥሩ አይደለም። እኔ አብርሽ መሰደቡ ወድጄ አይደለም፣ ይሰደብ አይደለም ግን